እኔ በዚህ ምድር ላይ ከእግዚአብሔር በታች ማመስገን የምፈልገው ሰው ቢኖር አባቴ ነው። ምክንያቱም የአንዳንድ ሰው አባት ለልጁ ብር ያወርሰውና ጠጪና ሰካራም አመንዝራ ትውልድ ያደርገዋል። የአንዳንድ ልጅ አባት ለልጁ የሆነ መሳሪያ ያወርሰውና ልጁ ከልጅነቱ ጀምሮ የሆነ ገዳይ፣ አጥፊ፣ ተበቃይ፣ ደመላሽ ነገር ያደርገዋል። የአንዳንድ ሰው አባት ደግሞ ለልጁ ምንም ሳያወርሰው በምድር ላይ ያልፋል። የኔ አባት ግን ወልደ ጊዮርጊስ በአፋር ምድረ በዳ ላይ ሳድግ ያወረሰኝ ነገር ቢኖር የእግዚአብሔርን ቃል አውርሶኛል። በእግዚአብሔር ቤት እንድኖር፣ በእግዚአብሔር ቤት እንድቆይ፣ በእግዚአብሔር ቤት እንድሰነብት፣ የእግዚአብሔርን ወንጌል እንድሰብክ፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል እያልኩ ይህንን ወንጌል እንድናገር ኮትኩቶ በቤተ ክርስቲያን እንዲሆን አድርጎ ያሳድጉኛል። አንድ ነገር ልንገራችሁ፣ እኛ ቤት ማለት ነው በልጅነቴ ትዝ ከሚለኝ ነገር ኳስ ሜዳውና ወይም ጨዋታ ቦታ ስንሄድ የምንገረፈው ግርፊያና መልካም ቦታ ስንሄድ የምንገረፈው ግርፊያ ድግሪው ይለያያልና ቤተ ክርስቲያን ወይም ደግሞ ለጸሎት ወይም ለዝማሬ ከሄድን ምንም ግርፊያ የለውም። ከየት ነው የመጣው? ከቤተ ክርስቲያን ከተባለ ይኸው ባንሄድ ራሱ ቤተ ክርስቲያን ከተባለ ፋዘር አይነካልም። ግን ሌላ ቦታ ሲሄድ ይገርፈን ነበር። እግዚአብሔር አምላክ በጥበብ በሞገስ እግዚአብሔር ፊቱን በማየት በአፋር ምድረ በዳ ላይ እንዲያሳድጎልን ዛሬ ለዓለም ምንተርፍ ትውልድ አድርጎናል። ምክንያቱም እንዲህ እንላለን፣ መዳን በሌላ በማንም የለም። ይኸውልህ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ከዚህ ስም ሌላ የሚያድን ስም የለም። ይኸውልህ እንትን በለው ብዙ ስም ልሰጥ ይችላል። ብዙ አማልክት ልሰጥ ይችላል። ብዙ ቤተ ክርስቲያን ያላቸው ስሞች ልሰጥ ይችላል። መላእክት አያድኑም። ይኸውልህ እነዚህ ሰማዕታት አያድኑም። ደግሞ የሆኑ ሰዎች አያድኑም። ይኸውልህ የሆኑ ሰዎችም አያድኑም። ይኸውልህ የሚያድነው የሞተው ሞትን ፈንቅሎ የተነሳው በአብ ቀኝ ያለው ዳግም የሚመጣው የናዝሬቱ ኢየሱስ እንዲሁ እንዳየነው እመጣለሁ ብሎ እንደሄደ እንዲሁም በክብር ሊወስደን የሚመጣው እሱ ያድናል። ይህን ወንጌል እነግራችኋለን። ስሙ። ጌታ ለዘላለም ይባረክ። እኔ አባት ይህን ሰጥቶኛል።